ምንድነው? ላከች? ቴክስቱ ገብቷል። ልካለች። በቃ እንግዲህ ተዘጋጅ ወገን፣ ተዘጋጅ፣ ራስን አዘጋጅ። ሞጌ እንኳን ደስ አለ። በአምላክ ተሳክቷል። ተሳካ? አዎ፣ ሁሉም ነገር ባሰብነው መንገድ እየሄደ ነው። ሁሉም ነገር ኤፍራታ ተስማምታለች። ኧረ በጣም ደስ የሚለው፣ በጣም አሪፍ። እንግዲህ አሁን እኛ የመጀመሪያውን እርምጃችንን መውሰድ ነው። እንግዲህ በጣም አሪፍ። ፈራ እንዴ? ኧረ የመፍራት ከዚህ በኋላ ወደ ኋላ የለም። ወገዝ ይሄ ብቻ አይደለም ግን መድብል ምን መድብል ስለ ማህሌት መጥፋት ያውቃል። እንዴት? ቆይ አንቺ እንደማያውቅ በምን አወቅሽ? ነግሮኛል። የት አግኝተሽው? ለምን አግኝተሽው? እንዴት? ቆይ ይሄንን ጉዳይ ለአንቺ ሊነግርሽ ቻለ? አጋጣሚ እኮ አግኝቼው ነው። በዘው እየጠየቁሽ ያለው አልነገርሽኝም። በቃ ምግብ ቀርቦ ከምናወራ ስንጨርስ ሁሉንም እናወራለን። በቃ እናንተ ችግር እንደ ጫጩት መፈልፈል አያስጠላችሁ ማለት? እሬ በስመ አብ! እንደዛ ፎክራችሁ ሄዳችሁ እንደ ጉም ተበተናችሁ ትመጣላችሁ። እኔ በእናንተ ምክንያት የሆነ ጦስ እንደሚመጣብኝ አውቅ ነበር ሲጀመር። እሺ ዝና ምን አይኔን ታየኛለሽ? አባይም እንዴ ነው ባረኬ እንደሰጥሽ ነው የፈለግሽው? ጸሎት ካደረክ ብዬ ነው። ጸሎት ካደረክ ብዬ ነው። እና ምን ነው ዝናው ሰይጣን ነው አሉሽ? ሰይጣን ነው አሉሽ ወይ? ምንድነው አጣምረሽ የምትበይ ሆነ ቢ ዩኒቨርሲቲ ነበር እንዴ? ደግሞ እንደሚበላ ሰው ብዙ ደስ ራሱ ነው። ምን አባሽ ምግብ ቀርቦ እንደዚህ የምትሆኝ ቢ መድብል እንግዲህ ዛሬ የመጨረሻ የሚለውን አማራጭ ተጠቅሞ ዝናን ወጥመድ ውስጥ ሊከተው ይሆናል ማለት ነው። ማለት ሊከተውም ላይከተውም ይችላል። እንግዲህ ይሳካላቸው አይሳካላቸው የሚያውቀው ኔክስት የሚሰራው ቪዲዮ ነው። እንግዲህ ማህሌትን ዛሬ በማህሌት አማካኝነት ሶስታቸው ተመሳጥረው እንግዲህ ማነው ዝናን ወጥመድ ውስጥ ለማስገባት ሞክረዋል ማለት ነው። እንግዲህ ዛሬ በጣም ደስ የሚል ነገር ነው። የሚሳካላቸው ይመስለኛል እንደኔ። ይሄ የመጨረሻ አማራጫቸው ስለሆነ ተስፋ አደርጋለሁ። እንግዲህ ማህሌትም እንግዲህ መድብልን ካላወራው ምናምን እያለች ነበረ። እሱም ዛሬ ከባድ ስራ አለብኝ፣ ያንቺን ሌላ ሀሳብ መስማት አልፈልግም፣ እኔ አልፈልግሽም፣ ማውራት አልፈልግም፣ ሀሳቤን ማለት ሀሳቡን ታስቀይረኛለች ብሎ ፈርቶ ነው መሰል። መቼስ ከሰው ሀሳብ ሲሰማ ይቀያየራል። እና እንግዲህ ዛሬ ያው ይሄን አማራጭ ተጠቅሟል። ከመጨረሻው ስቴፕ ላይ ሲደርስ ነው ያቆመው። እንግዲህ ኔክስት የሚሳካላችሁ ይመስለኛል እንደኔ።
ግን ያው ልባችን አንጠልጥሎታል ማለት ነው። እንግዲህ ዛሬ ያው የእች መሀሌትም አፏ የማያርፍ ሴትዮ በስመ አብ ወልድ አፏ አያርፍም። ታስራ መለፍለፍ ምንም ብላ መለፍለፍ ከልጅቷ ጋር ጓገጭ እያሉ ነበር። ልጅቷ ደግሞ እንግዲህ ምሳሌ ማለት ነው አሳዘነችኝ። እንደው ውሃ ብንሰጣት ምን ነው ከኛ ጋር ብትኖር ለምን እንደዚህ ምናምን እያለች ልጅቷን ቅድስትን እያወራቻት ነበረ። ያው እንግዲህ ቅድስትም ያው ደስ ይለኝ ነበረ፣ ግን እናትሽ አትቀየርም፣ ያው ናት ሁል ጊዜ እያለቻት ነበረ። ታስራ መሳደብ ነው ተፈታ መሳደብ፣ ራበኝ ምግብ አምጪልኝ ምናምን እያለቻት ነበር። እንግዲህ አግኝቶ ከማጣት ከተደላደለ ኑሮ ወጥታ የራሷን አማራጭ መረጠች። ግን መጨረሻዋ ግን አላማረላትም። መንከልከለው ተዋረደ ኑሮ የሚመርጥም ሁልጊዜ መዋረድ ነው። እንግዲህ ዛሬ ማን ነው ዝና በጣም የሀርደኛ ሰው ነው እንደሚታወቀው። እንግዲህ ምግብ እንብላ ምናምን ስትለው አይ እናንተ ችጋራሞች ተሰብስባችሁ ሄዳችሁ እንደ ጉንበናችሁ ትመጣላችሁ ወይ ምናምን እያላት ነበረ። ያው ልጅቷን በጣም ፈርታለች። ግን ታሳካዋለች ብላችሁ ታስባላችሁ? በጣም ፈርታለች፣ ተንቀጥቅጣለች። ቴክስት ለመጻፍ ራሱ በጣም እያቃጣት ነበረ። እንግዲህ ተጻፈ ማለት ይሳካ ይንቃባት አይንቃባት። እኔ ይሄ ሰውዬው በጣም ከባድ ስለሆነ ፈራዋለሁ። ሞገስ እንዳለው ሞገስ ራሱ በጣም ኃይለኛ ነው። መሳሪያ ይዘሃል ወይ ምን አሁንም ድረስ ትፈራለህ ምናምን እያሉ ነበር። እንግዲህ ለጀግናም ጀግና አለበት እንትና። መድብል ደግሞ በጣም ጎበዝ ነው ከሱ በላይ። ግን ይሄ በስመ አብ በጣም ነው የሚያስፈራው እንትና ዝና ማለት ነው። እንግዲህ ልጅቷ ናት እኔ ያስፈራች። ልጅቷ ታሳካዋለች ወይ ምግቡ ላይ ትጨምርበታለች ወይ እንዴት አገኘሻቸው ማለት ከባባድ ጥያቄዎችን እየጠየቃት ነበር። እንዴት አገኘሽው? እንዴት ለምንስ ነገረሽ? ከሱ ጋርስ ምን አገናኘሽ? እንዴት ወዴት ለምን ምናምን የሚሉትን ጥያቄዎች እየጠየቃት ነው። እንግዲህ ያንንም ያው በመላት ያው ገንዘብ የማያደርገው የለም። ገንዘብ የሚወድ እንደ ፈረስ አድርጎ መምራት ነው። ጠቀም ያለ ገንዘብ እየሰጡ እንደፈለክ ማሽከርከር ነው ብሏል። እንግዲህ መድብል ያው ገንዘብ የማያደርገው የለም። እንግዲህ ታረገው ይሆናል አይታወቅም። ብቻ መጨረሻውን ለማየት ያብቃን ትላላችሁ ውድ ቤተሰቦቼ። በያላችሁበት ሰላማችሁ ይብዛ።